የ2026-27 የውድድር ዘመን ሲጀመር አርሰናል በፍጹም የበላይነት በድል ጀምሯል። ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ለማጠናቀቅ ተስማምቷል። በክፍያ የሕክምና ምርመራ ብቻ ይቀርዋል። ሂር ዊ ጎ ተብሏል የተጫዋቹ ዝውውር። እነዚህ ዋነኛ ጉዳዮች ናቸው። ቼልሲ ቤት ማንቸስተር ሲቲ ሊቨርፑልን የተመለከቱ ዝርዝር ጉዳዮችን እያነሳን እንቀጥላለን። ዛሬ ማንቸስተር ዩናይትድ ከሲቲ ጋር ይጫወታል። ይህንንም ጨዋታ ጥቂት ነጥቦችን እናነሳበታለን። ሌሎችም የሚነሱ ጉዳዮች አሉ። ሰላም ጤና ይስጥልን ብለናል። ክብራትና ክብራን እንደምን አላችሁ? በያላችሁበት ለተቀዳሜ ላይ እንገኛለን። አዳዲስ ስፖርታዊ ጉዳዮችን ይዘን እንደተለመደው አብረናችሁ ቆይታ እናደርጋለን። በርከት ያሉ ጉዳዮችን እንነግራችኋለን። የአርሰናል ዝውውሮች፣ የማንቸስተር ዩናይትድ ዝውውሮች፣ ሌሎችም ከካርሎስ ባሌባ ውጭ የሚነሱ ሀሳቦችም አሉ። እንዳጠቃላይ የጋብሪኤል ማርሴሊ ከአርሰናል መውጫ በር ላይ መገኘት የተመለከቱ ጉዳዮችን እያነሳን እንቆያለን። አብራችሁን ቆዩ። መልእክቶቻችሁን ላኩልን። ትናንትና ግምቶቻችሁን በትክክል ልካችሁልናል። ዛሬ የማንቸስተር ዩናይትድን ጨዋታ እናነሳለን። ማንቸስተር ዩናይትድ ምን ማስተካከል አለበት? ከባለፈው ዓመት የማይክል ካሪክ ቡድን ምን የተሻሻለ ነገር እንጠብቃለን? በዛሬው ጨዋታ ላይ በስፋት የምንመለከተው ጉዳይ ነው። እናንተ ግን ሀሳባችሁን ላኩልን፣ የጨዋታውንም ግምት አስቀምጡልን። በቀጥታ ወደ ጉዳዮቻችን አልፈናል። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብነታችሁን ወዳጅነታችሁን አሳዩን። ትናንትና አርሰናል በኤምሬትስ ስቴዲየም እዝሪ ኮንሳን አስተዋውቆ ነበር። የጀመረው 15 ቁጥር መለያ ለብሶ በሜዳ ላይ ተመልክተነዋል። ከአርሰናል ደጋፊዎች ጋርም ታውቋል። ሰላም ብሎ ወደ መቀመጫው ተመልሷል። በጨዋታው ላይ አልነበረም። በቀጣይ አስቶን ቪላን አርሰናል ሲገጥም በዛ ጨዋታ ላይ ግን ይደርሳል። ትናንትና የአርሰናል ጨዋታ ፍጹም የበላይነት የነበረበት ነው። 3-0 በሆነ ውጤት ተጠናቋል። የመጀመሪያዎቹ ደቂቃዎች ጀምሮ የአርሰናልን ፍጹም የበላይነት እንዳጠቃላይ ባለፈውም ቀናት ላይ ስናነሳው ነበር። አርሰናል ምን ጨምሮ ይመጣል? ከባለፈው ዓመት በተለይ ሻምፒዮን መሆናቸውን ተከትሎ ፕሪሚየር ሊጉን ከ2 ዓመታት በኋላ አርሰናል ማሸነፉን ተከትሎ የበለጠ ማጥቃቱ ላይ በጣም የሚያደላ 2022-23 ላይ የተመለከትነውን ጋብሪኤል ማርሴሊ፣ ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ያበቡበትን 15-14 ግቦችን ያስቆጠሩበትን የውድድር ዘመን የሚያስናፍቅ አይነት እንቅስቃሴ እንመለከታለን ተብሎ ነበረ። ጅማሮ እንደዛ ነው። ማንቸስተር ሲቲ ላይ 3 ግቦችን፣ አሁን ደግሞ በዚህኛው ጨዋታ ላይ 3 ግቦችን ተመልክተናል። ክሊንሺት አስመዝግቧል። ዳቪድ ራያ 1 ብሎ ጀምሯል። ከባለፈው ዓመት ቀጥሏል። አሁንም ክሊንሺት አስመዝግበው የጎልደን ግሎቭን የወርቅ ጓንቱን ሽልማት ያሸንፋል ተብሎ ይጠበቃል። ከቨርስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ በጨዋታው ላይ ልዩነት ፈጣሪዎች ነበሩ። 3ቱን የአርሰናል ግቦች ያስቆጠሩ ተጫዋቾች ናቸው። እነዚህ ተጫዋቾች ግብ ያስቆጠሩ እንጂ ክሪስቶስ ዞሊስ በጨዋታው ላይ የማይናቅ ሚና ነበረው። እያንዳንዱ የአርሰናል የማጥቃት እንቅስቃሴ ላይ የሚገርም ኳሊቲዎችን ሲያሳይ ነበር። አሰልጣኝ ሚኬል አርቴታም ይህንን ነገር መደበቅ አልፈለገም። በደንብ ተጫዋቹ የሚገባውን አይነት እንቅስቃሴ አድርጓልና ብዙዎቹ የፕሪሚየር ሊግ ክለቦች በደንብ የሚደነቁበት አይነት በዚህ ዝውውር ላይ ያለመሳተፋቸው ምናልባት ሊያስቆጫቸው ይችላል። አጀማመሩ በቡድን ውስጥ የነበረ እንጂ አዲስም ተጫዋች አይመስልም ነበረ። ቡካዮ ሳካ ላስቆጠራት ግብ መነሻ እሱ ነበር። ከቨርስ ግብ ሲያስቆጥር ለሪካርዶ ካላፊዮሪ ኳሷን ያቀበላት ግቧ ከመቆጠሩ በፊት ሰከንድ አሲስት ያደረገው እሱ ነበረና እያንዳንዱ እንቅስቃሴዎቹ የሚገርም ነበር። ለእናንተ እንዴት ነበር አጀማመሩ? እስኪ ሀሳባችሁን ጻፉልን የአርሰናል ደጋፊዎች። ከሚኬል አርቴታ ጋር በተያዘ በሊጉ ላይ 150ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን በአሰልጣኝነት ያሸነፈበት ነበረ። በአጠቃላይ 249 ጨዋታዎችን መርቶ 150 ጨዋታዎችን ማሸነፍ ችሏል። 150 የድል ወይም 150 ጨዋታዎችን በፕሪሚየር ሊግ ላይ በማሸነፍ ቶሎ እዚህ ቁጥር ላይ ደረሰው አሰልጣኝ ፔፕ ጋርዲዮላ ነው። 204 ጨዋታዎችን አድርጎ 150ን አሸንፏል። ጆዜ በ231 ጨዋታ 150 ጨዋታዎችን አሸንፏል። የርገን ክሎፕ በ237 ጨዋታዎች 150 ጨዋታዎችን አሸንፏል። አሌክስ ፈርጉሰን 247 ጨዋታዎችን አድርገው 150 ጨዋታዎችን አሸንፏል። አሁን ደግሞ ሚኬል አርቴታ አምስተኛው አሰልጣኝ ሆኗል። 249 ጨዋታዎችን አድርጎ 150 ጨዋታውን ማሸነፍ የቻለበት ነው። የአርሰናል አጥቂዎች በሙሉ የማች ፊትነሳቸው ላይ ሙሉ ጤነኛ ሲሆኑ ምን ማድረግ
እንደሚችሉ አምና ከጉዳት ጋር እየታገሉ መጫወታቸውን ሊግንም ማሸነፋቸው በደንብ የሚያስወድሳቸውን እንቅስቃሴ ነው ያሳዩት። የባለፈውም የኮሚኒቲ ሺልድ ጨዋታ ላይ አሁንም በኮቨንትሪ ሲቲ ጨዋታ ላይ ያንን አሳይቷል። የአርሰናል የሲዝን ከባለፈው ድል የፕሪሚየር ሊግ ዋንጫ በኋላ ትራንስፎርሜሽናል ይሆናል። በጣም የሚያበብበት ብዙ የዳይናሚክሱም የሚቀየርበት ነውና ያ አሊቬሽን ያንን ነገር በደንብ እየተመለከተን እንገኛለን። ከአርሰናል ጋር በተያዘ የተለየ ዳይሜንሽን ያለው ቡድን እንደሆነ እየተመለከተን እንገኛለን። ዶሚናንት ማድረግ የሚችል ከዛ በተጨማሪም ብዙ የተለየ ነገሮችንም ማሳየት ይችላል። ባለፉት 5 የውድድር ዘመኖች የሚኬል አርቴታ ቡድን በተከታታይ ሊጎቹን የመጀመሪያ ጨዋታዎች አሸንፎ ጀምሯል። ክሪስታል ፓላስን 2-0፣ ኖቲንጋም ፎረስትን 2-1፣ ወልቭስን 2-0፣ 1-0 ባለፈው ዓመት ማንቸስተር ዩናይትድን ያሸነፈበት በሪካርዶ ካላፊዮሪ ግብ የሚጠቀስ ነው። ደግሞ 3-0 ኮቨንትሪ ሲቲን አሸንፎ ጀምሯል። ባለፉት 46 ጨዋታዎች በፕሪሚየር ሊግ ላይ ክብረ ወሰን ነው። ከአዲስ አዳጊ ቡድኖች ጋር በተደረጉ 46 ጨዋታዎች አርሰናል አልተሸነፈም። 41ዱን አሸንፏል። 5ቱን ባቻ ውጤት ነበር ያጠናቀቀውና ብዙ የሚባልበት ጨዋታ ነበረ። ከኤቨርሰንም በተመለከተ በጣም ጥሩ ፐርፎርም እያደረገ መደበቅ አይቻልም። ባለፉት ተከታታይ ጨዋታዎች ላይ የነጥብ ጨዋታዎች ላይ ባደረጋቸው እያንዳንዱ መርሃ ግብሮች የፕሪሚየር ሊጉን ወሳኝ ግብ በርንሌ ላይ አስቆጥሯል። አርሰናልን ወደ ዋንጫ የገፋች ዋንጫውን እንዲያረጋግጥ ያደረገች ግብ በርንሌ ላይ ማስቆጠሩ ይታወቃል። ፓሪስ ሰን ዠርመን ላይ በቻምፒየንስ ሊግ ያችን ድንቅ ግብ አስቆጥሮ አርሰናል መሪ ነበረ። ማንቸስተር ሲቲ ላይ ኮሚኒቲ ሺልድ ላይ አስቆጥሯል። አሁን ደግሞ የትናንትናው የፕሪሚየር ሊግ መክፈቻ ጨዋታ ላይ ግብ ማስቆጠር ችሏል። እነ ሉዊስ ስኬሊም የሚገርም ብቃትን አሳይቷል። ሁሉም የአርሰናል ጨዋታ እንዴት ነበር? በፍራንክ ጀምስ ላምፓርድ ንግግር ጨዋታውን እንቋጫዋለን። በጣም ቤስት አውት ኦፍ ፖዚሽን የሚገርም ቲም ነው። እነዚህን አርሰናልን ከኳስ ውጪ ባላቸው ፖዚሽኖች በጣም የሚገርም ነው የሚል ሀሳቡን ሰጥቷል። ከዛ በተጨማሪ አርሰናልን ሃይ ፕረስ ለማድረግ በጣም ከባድ ነውና በደንብ ጠንካራ ቡድን ተገንብቷል የሚል አስተያየቱን ሰጥቷል። ከዛ ውጪ ደግሞ ሌላኛው የማርቲን ኦዴጋርድ ሀሳብ ነው። ማርቲን ኦዴጋርድ ባለፈው ዓመት ላይ 38 የግብ ሙከራዎችን አድርጎ አንድ ግብ ብቻ ነበር ያስቆጠረው። አሁን ግን 2026-27 ላይ 5 የግብ ሙከራ 2 ግቦችን አስቆጥሯልና በጣም በእጅጉ የተሻሻለበትን አመት እየተመለከተን እንገኛለን። ትናንትና የአርሰናል ጨዋታ በዚህ መንገድ ተጀምሯል። ትናንት ከነበሩ ጨዋታዎች መካከል በሳውዲ ፕሮ ሊግ ላይ አልናስር 4-0 በሆነ ውጤት አሸንፏል። ክርስቲያኖ ሮናልዶ ተቀይሮ ገብቶ ነበረ በሜዳ ላይ የተመለከት ነው። እንግዲህ በመጀመሪያዎቹ የአልናስር አሰላለፍ ላይ አልነበረም። ነገር ግን 83ኛው ደቂቃ ላይ ተቀይሮ ገብቶ ግብ አስቆጥሯል። በጨዋታውም ላይ ያስቆጠራት ግብ የሲዝኑ የመጀመሪያ ባለፉት ተከታታይ 25 ሲዝኖች ላይ ግብ ያስቆጠረበት ነው። ይህንን ነገር ማንም ተጫዋች አላደረገውም። ከዛ በተጨማሪ 977ኛ ግቡ ላይ የደረሰበት ነበረ። 23 ብቻ ግቦች ይቀሩታል። በዚህ ዓመት ላይ እግር ኳስን በቃኝ ይላል፣ እግር ኳስ ያቆማል ተብሎ ይጠበቃል። የ41 ዓመቱ ተጫዋች 1000 ግብ ላይ ለመድረስ 23 ግቦች ብቻ ይቀሩታል። ያንን ትናንትና ተመልክተናል። ዛሬ የሚደረጉ ጨዋታዎችን እንመልከት። ማንቸስተር ዩናይትድ ከሲቲ 8:30 ሲል የሚደረግ መርሃ ግብር ነው። ማንቸስተር ዩናይትድ ከሜዳው ውጪ የሚያደርገው ጨዋታ ነው። ቅድም መግቢያ ላይ አንድ ጥያቄ ሳቀርብላችሁ ነበር። አሁንም ሐሳባችሁን ላኩልን። ማንቸስተር ዩናይትድን በተመለከተ ባለፈው አመት ከነበረው የአሰልጣኝ ማይክል ካሪክ ቡድን ምን አሻሽሎ መጥቷል? ዘንድሮ የተለዩ ነገሮች ይጠበቃሉ። የካርሎስ ባሌባን ዝውውር ወደ በኋላ ላይ እናነሳዋለን። ሃል ሲቲ አዲስ አዳጊ ቡድን ነው። ማንቸስተር ዩናይትድ ግን በጣም ጠንካራውን ጉዞ ያደርጋል ተብሎ ይጠበቃል። በውድድር አመቱ የማንቸስተር ዩናይትድ እንቅስቃሴ የበለጠ የተጠናከረ ይሆናል ብለን እንጠብቃለን። ለመጨረሻ ጊዜ ሃል ሲቲና ማንቸስተር ዩናይትድ በፕሪሚየር ሊግ ላይ ሲጫወቱ በማንቸስተር ዩናይትድ በኩል ማርከስ ራሽፈርድ በአጥቂ ቦታ ላይ፣ አሰልጣኝ ማይክል ካሪክ ደግሞ አማካኝ ስፍራ ላይ ተሰልፈው በጋራ የመጀመሪያ አሰላለፍ ውስጥ የገቡበት ነበረ። ዳቪድ ዴያ ግብ ጠባቂ ነበረ። ከዛ ውጪ ዳኒ ብሊንድ፣ ጆንስ፣ ቫሌንሲያ የነበሩበት፣ ሄሬራና ፖግባ፣ ዝላታን ኢብራሂሞቪች፣ ሚኬታሪያን በቡድን ውስጥ በስብስብ ውስጥ የተካተቱበት እንደነበረ ይታወቃል። ፌብሩዋሪ 1 2017 ላይ የተደረገ ጨዋታ ነበር። አሁን ዳግም ከሃል ሲቲ ጋር የሚያደርጉ ጨዋታ ይጠበቃል። ማንቸስተር ዩናይትድ ባለፈው የውድድር ዘመን በሊጉ ላይ ብዙ ግቦችን ከሚያስቆጥሩ ቡድኖች መካከል አንዱ ነውና ከማንቸስተር ሲቲና ከአርሰናል ቀጥሎ ብዙ ግቦችን በሊጉ ላይ ያስቆጠረ ቡድን ነው።
ከማንቸስተር ሲቲ ለምሳሌ ማንቸስተር ሲቲ ቀዳሚው ቡድን ነው። በ8 ግቦች ያነሱ ግቦችን ያስቆጠረው ብዙ ጥሩ ነገሮች የነበሩት ቡድን ነው። በተለይ ከአሰልጣኝ ማይክል ካሪክ መምጣት በኋላ ብዙ የተሻሻለ ብዙ የተቀየረ ቡድን እንደነበረ ተመልክተናል። ነገር ግን ልዩነቱ ከፊት አልነበረም፣ ልዩነቱ ከኋላ ነበረ። በተከላካይ ስፍራ ላይ ደግሞ ማንቸስተር ዩናይትድ 50 ግቦችን በፕሪሚየር ሊግ ላይ ተቆጥረውበታል። ያ ደግሞ የበለጠ ዘንድሮ መታረም መስተካከል ያለበት ነው። በአጥቂ ስፍራ ላይ አምናም ከነበረው ለምሳሌ ብሪያን ቤሙ፣ ቤንያሚን ሼሽኮ፣ ማቲያስ ኩኛ፣ መዲያሎ እንዲሁም ብሩኖ ፈርናንዴዝ ያለበት ስብስብ ነው። ዩሪ ቴለማንስ ሌላ ግብ አስቆጣሪ ተጫዋች ነው። አንድሬ ሳንቶሽ ምን ሊጨምር እንደሚችል ገና አልተመለከትንም፣ ብዙ ይጠበቅበታል። የካርሎስ ባሌባ ዝውውርን ወደ በኋላ ላይ እናነሳለን፣ ምን ይዞ ይመጣል የሚለውን። ማርከስ ራሽፈርድ በዚህ ቡድን ላይ ተጨምሯል። ማንቸስተር ዩናይትድ አሁን አማካኝ ስፍራ ላይ ያሉ ዝውውሮችን አጠናቋል። ከዚህ በኋላ የሚጠበቀው ከዩናይትድ ጋር በተያዘ ብዙ የማጥቃት አማራጮች ላይ ምን ማሻሻል ይኖርበታል የሚለው ነው። በዛሬ ጨዋታ ላይ ብሪያን ምቤሙ የአጥቂ ስፍራውን ይመራል ተብሎ ይጠበቃል። ቤንያሚን ሼሽኮ ከጉዳቱ አገግሟል። ነገር ግን ተጠባባቂ ሆነው ይጀምራል ተብሎ ነው የሚጠበቀው። ምክንያቱም ከጉዳቱ ሙሉ ለሙሉ ማገገም ይጠበቅበታል። ለዛም የሚጠበቁ ነገሮች ይኖራሉ። እንደ አጠቃላይ ግን የማንቸስተር ዩናይትድ የውድድር ዘመን የማንቸስተር ዩናይትድ ጉዞን በተመለከተ የምናነሳቸው ጉዳዮች ይኖራሉ። ግምቶቻችሁን አስቀምጡልን። ትናንትና የእናንተን ግምቶች በስፋት ተቀብለናል። ዛሬ ካሉ ጨዋታዎች መካከል ባየር ሙኒክ ከቦሩሲያ ዶርትመንድ የሚያደርጉት የአሸናፊዎች አሸናፊ ጨዋታ ይጠበቃል። በዚህ ጨዋታ ላይ ጀመል ሙሲያላ አይኖርም፣ ኒውሮሎጂካል ዲስፈንክሽን አጋጥሞታል ስንል ነበረ ከሰሞኑ። በተለይ ኒውሮሎጂካል ዲስፈንክሽን ማለት ማንኛውም ግለሰብ ይህንን ህመም በሚያጋጥምበት ወቅት ላይ አእምሮ ትዕዛዝ አይቀበልም። ለምሳሌ እንዲራመድ ቢፈልግ፣ እንዲያስብ ቢፈልግ ወይም ደግሞ እቃ እንዲያነሳ ወይም ቁጭ እንዲል ቢፈልግ አእምሮ ያንን ኒውሮሎጂካል ወይም ደግሞ የኬሚካል ሲግናሎችን መቀበል አይችልም። በዛን ወቅት ላይ ደግሞ ራስን መሳት ይመጣል፣ ሌሎች ጉዳቶችም ያጋጥማሉና ተጫዋቹ ከዛ ጉዳቱ ገና አላገገመም። ባለፉት ጨዋታዎች ላይ በተከታታይ በሁለት ጨዋታዎች ላይ የአርቢ ላይፕዚግም መርሃ ግብር ላይ ተመልክተናል። ከዛ በፊትም የነበረ መርሃ ግብር ላይ ሄደንም ላይ ሁለቱንም ጨዋታዎች ላይ ተመልክተናልና አሁን በዚህ ጨዋታ ላይ እንደማይኖር ቪንሰንት ኮምፓኒ አረጋግጧል። ብሬንትፎርድ ከቶትናም ሆትስፐር 1 ሰዓት ከ30 ሲል የሚደረግ ጨዋታ ነው። የዶርትመንድ እና የሙኒክ ጨዋታ 3 ሰዓት ከ30 ሲል ይደረጋል። ሪያል ማድሪድ ጆዜ ይከላከላሉ ወይስ ያጠቃሉ? ጆዜ እነ የንዲያሞንዴን እነ ቪኒ ጁኒየርን እነ ከላን ኤምባፔን እንዴት ይጠቀማሉ? እነዚህ ኢጎ ያበዙ ተጫዋቾችን እንዴት በደንብ መቆጣጠር ይችላሉ? የውድድር ዓመቱ ዛሬ ለሪያል ማድሪድ ይጀምራል። ጁድ ቤሊንጋምን፣ አርዳ ጉለርን በምን መንገድ ይጠቀማሉ የሚለው የሚጠበቅ ነው። ኦሬሊዮ ቹዋሚኒ፣ ፌዴሪኮ ቫልቨርዴን አይነት ተጫዋቾች በስብስብ ደረጃ በጣም የተጠናከረ ስብስብ ይዘዋል። ምሽት 4 ሰዓት ከ30 ሲል ኤስፓኞልን ከሜዳው ውጪ የሚገጥምበት የሪያል ማድሪድ መርሃ ግብር ተጠባቂ የሚባል ጨዋታ ነው። አሰልጣኝ ጆዜ ምን ይዘው ይመጣሉ የሚለው በደንብ እየተመለከትን እንቆያለን። በቀጣይ ቀናትም የእንግሊዝ ፕሪሚየር ሊግ ነገም ይቀጥላል። ነገ ያሉ ጨዋታዎችን ደግሞ በስፋት እንመለስባቸዋለን። በጣሊያን ሴሪያ ግን የሚጠበቁ ጨዋታዎች አሉ። በጣሊያን ሴሪያ ላይ ናፖሊ ከጄኖዋ የሚያደርገው ጨዋታ ዛሬ ይደረጋል። ኮሞ የሴስ ፋብሪጋሱ ቡድን 1 ሰዓት ከ30 ሲል ኡድኒዜን ይገጥማል። ኢንተር ከሞንዛም ጨዋታቸውን ያደርጋሉ። ጣሊያን ሴሪያ እነዚህ መርሃ ግብሮች ያስተናግዳል። እሁድ ዕለት ስላሉ መርሃ ግብሮች እነዚህንም ጨዋታዎች በተመለከተ ነገ በአዳዲስ ጉዳዮች እንመለሳለን። የዝውውር ጉዳዮችን እናነሳለን። የካርሎስ ባሌባ የአርሰናል ጉዳይ፣ የካናኔልዴዝ ጉዳይ፣ ኡሊያን አልቫሬዝንም በተመለከተ እየሰማናቸው ያሉ ጉዳዮች አሉ። ነገር ግን ትናንትና ያነሳቸዋቸው መልእክቶች በጥቂቱ እናንሳና ወደ ቀጣይ ጉዳዮቻችን እናልፋለን። አጠቃላይ በውድድር ዓመቱ ማን የእንግሊዝ ፕሪሚየር ሊግን ያሸንፋል በደረጃ አስቀምጡልን ብለን ነበረ። ትናንትና የላካችሁልን መልእክቶች አሉ። ፓማባይ ከልብ እናመሰግናለን። ከደቡብ አፍሪካ መልእክቱን ጽፎልናል። ጌች ጸጋይ አርሰናል 1ኛ፣ ቼልሲ 2ኛ፣ ማንቸስተር ሲቲ 3ኛ፣ ዩናይትድ 4ኛ፣ ሊቨርፑል 5ኛ፣ ቶፕ 5 እንደዚህ ሆኖ ይጠናቀቃል ብሎናል። አፍቶም ካሳ አርሰናል ባለዋንጫ ነው። ቼልሲ፣ ቶትናም፣ ዩናይትድ፣ ሊቨርፑል፣ ሲቲ ከ1ኛ እስከ 6ኛ ይቀመጣሉ ብሎናል። ሬድዋን ሁሴን ሰላም ቤስቶች እንዴት ናቸው? ፕሪሚየር ሊጉ የ2026/27 የደረጃ ሰንጠረዥ አርሰናል 1ኛ፣ ማንቸስተር ሲቲ በ2ኛ ደረጃ፣ ሊቨርፑል 3ኛ፣ ማንቸስተር ዩናይትድ 4ኛ፣ ቼልሲ 5ኛ ብሎናል። ኮቬንትሪ፣ ኤፕሴታውን፣ ሃል ሲቲ ይወርዳሉ፣ በመጡበት እግራቸው ይመለሳሉ ብሎናል። አደም ከባሌሮቤ አርሰናል 1ኛ፣ ሲቲ 2ኛ፣ ቼልሲ 3ኛ፣ ማንቸስተር ዩናይትድ 4ኛ፣ ሊቨርፑል
አምስተኛ፣ ቶትናም ስድስተኛ፣ አስቶን ቪላ ሰባተኛ ብሎናል። ጋቲ የጻፈልን መልእክት አለ። ጋቲ ሶብራህ ነው። አርሰናል አንደኛ፣ ሲቲ ሁለተኛ፣ ቼልሲ ሶስተኛ፣ ማንቸስተር ዩናይትድ አራተኛ፣ ሊቨርፑል አምስተኛ ብሎናል። ተመስገን ይሳቅ አርሰናል አንደኛ፣ ቼልሲ ሁለተኛ፣ ሲቲ ሶስተኛ፣ ቶትናም ሆትስፐር አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ሊቨርፑል ስድስተኛ ብሎናል። ወንድሙ ወንዴ የቼልሲ ማኔጀር ለፕሪሚየር ሊጉ ምርጥ ነው ቻቪ አሎንሶ ብሎናል። ወንደሰን ከልብ እናመሰግናለን። ተመስገን ይሳቅ ያስቀመጣቸው ዝርዝሮች አሉ። ከዛ በተጨማሪ ቼልሲ ፕሪሚየር ሊጉን ያሸንፋል ያለን ወንደሰን ነው። ከዛ በተጨማሪ ቸርነት ሙላት ሰላም፣ አቀራረባችሁ በጣም ምቹ ነው፣ በርቱ። ቼልሲ አንደኛ ነው፣ አርሰናል ሁለተኛ፣ ሲቲ ሶስተኛ፣ ማንቸስተር ዩናይትድ አራተኛ፣ ሊቨርፑል አምስተኛ ብሎናል። ቸርነት ሙላት ከደቡብ አፍሪካ ከልብ እናመሰግናለን። ተክላብ ተስፋ ጽዮን እናመሰግናለን ስለ ጻፍክልን መልእክት። ቅድስት ማንቸስተር ሲቲ አንደኛ፣ ማንቸስተር ዩናይትድ ሁለተኛ፣ አርሰናል ሶስተኛ፣ ቼልሲ አራተኛ ብላ ግምቷን አስቀምጣልናለች። እናመሰግናለን ቅድስት። ከዛ ውጪ አሊሰን በግብ ጠባቂ ቦታ ላይ በአሊሰንን በተመለከተ ጥሩ ጊዜ ያሳልፋል የሚል ሀሳቧን ልካልናለች ከአሊሰን ጋር በተያዘ። እንዲሁ ደግሞ ነጅብ ሰንገሮም የጻፈልን መልእክት አለ። እንዴት ናችሁ? ከኔሮቢን የሚጻፍላችሁ ቼልሲ ደጋፊ ነኝ። አንደኛ አርሰናል፣ ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ቼልሲ አራተኛ። ቶትናም አሁንም ጥሩ ዝውውሮችን ያደርጋል ብዬ እጠብቃለሁ ብሎናል። ኤምፒኤም የተባለ ስም የጻፈልን መልእክት አለ። አርሰናል፣ ቶትናም፣ ሲቲ፣ ቼልሲ ከ1 እስከ 4 ይጨርሳሉ ብሎናል። አሰፋ ሙልጌታ ታላቁ ክለብ ማንቸስተር ዩናይትድ ዋንጫውን ይበላል ብሎናል። እስታሉ አንዱ አለም እንግዲህ ሮላንዲኒዮ ጎቾ ወደ እግር ኳስ ተመልሷል፣ ዌልካም ባክ እንኳን በደህና ተመለስክ ብሎታል። አብታሙ የጻፈልን መልእክት አለ። በተለይ ሰላም ለእናንተ ይሁን፣ የእናንተ የፉትቦል ደማቅ ቀለሞች ናችሁ፣ ይመቻችሁ ብሎናል። እኛም ከልብ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብሮነታችሁን አሳዩን። ታሪኩ ከደቡብ አፍሪካ አርሰናል 3-0 ያሸንፋል ብሎ ግምቱን አስቀምጦልን ነበር። በትክክል የተገመተ ነው። ታደለ ሰላም ለእናንተ ይሁን። የኳስ አፍቃሪያን አርቴታ ተፎካካሪ እንደሌላቸው አይነት ንግግር መናገሩና ዛሬ ዋንጫውን ወስዶ ሊጉን የሚጀምር ይመስላል። ሌሎች ክለቦች ከሶስተኝነት እንዳስቀመጣቸው ነው የተረዳሁት። ሌስተር ሲቲ ሳይታሰብ ዋንጫ መብላቱን መዘንጋት የለበትም ብሎናል ታደለ። ገለታ የዓለማችን ምርጥ ሊግ የተባለው ማንም ዋንጫ እንደሚበላ ለማወቅ ይቅርና ማን እንደሚያሸንፍ ከመገመት ውጪ ማን እንደሚያሸንፍ ማወቅ ይከብዳል። ቤስቶች እንወዳችኋለን ብሏል። እናመሰግናለን ሁላችሁም ስለጻፋችሁልን መልእክት። ወደ መጨረሻ ጉዳዮቻችን አልፈናል። ካርሎስ ባሌባ የማንቸስተር ዩናይትድ ዝውውርን ለማጠናቀቅ ስምነት ላይ ደርሷል። የተጫዋቹ የግል ጥቅማ ጥቅም ባለፈው ዓመት ኦገስት 2025 ላይ የተጠናቀቀ ነው። አሁን ኦገስት 2026 ሁለቱ ክለቦች ብራይተንና ማንቸስተር ዩናይትድ ስምነት ላይ ደርሷል። 65 ሚሊዮን ፓውንድ ፓኬጅ አጠቃላይ ለተጫዋቹ ዝውውር የሚከፈልበት ነው። ተጫዋቹ በማንቸስተር ከተማ ኑሮውን ያደርጋል። አዲሱ የማንቸስተር ዩናይትድ አማካኝ ይሆናል። ዩሪ ተለማንስ፣ አንድሬ ሳንቶሽ፣ ኮቢ ሜኖ፣ ማኑኤል ኡጋርቴ እነዚህ የማንቸስተር ዩናይትድ የአማካይ ስፍራ ላይ ያሉ ተጫዋቾች ናቸው። ማንቸስተር ዩናይትድ እንግዲህ ዝውውሩን ከማጠናቀቁም በፊት ለአሰልጣኝ ማይክል ካሪክ አንድ ጥያቄ ቀርቦለት ነበር። አሰልጣኝ ማይክል ካሪክ ትክክለኛ ምላሽ ነው የሰጠውን። እኔም ትናንትና ሳነሳው ነበር። ማንቸስተር ዩናይትድ በትልልቅ ውድድሮች ላይ ለመሳተፍ ሲዝኑ ምን እንደሚያጋጥም አይታወቅም። ስለዚህ በደም ስኳድን ማጠናከር ያስፈልጋል ብለን እኛም ስናነሳ ነበረ ትናንትና በሰራነው ቪዲዮ ላይና በዩሪ ቴሌማስ፣ አንድሬ ሳንቶሽ፣ ማኑኤል ኡጋርቴ፣ ኮቢ ሜኖን ይዟል በአማካኝ ስፍራ ላይ በዚህ በ6 ቁጥር እና በ8 ቁጥር ቦታ ላይ። ከዛ ውጪ 10 ቁጥር ቦታ ላይ ደግሞ ብሩኖ ፈርናንዴዝ አለ። ብሩኖ ፈርናንዴዝ አምናም እንደነበረው ወደኋላ ተመልሶ መጫወት ይችላልና ይህ ሁሉ ለማንቸስተር ዩናይትድ ለምን አማካይ መጨመር አስፈለገ? ለምንድን ነው የካርሎስ ባሌባ ዝውውር ማጠናቀቅ የተፈለገው ተብሎ ነበረ። ሰዎች ማንቸስተር ዩናይትድ ይላል የአሰልጣኝ ማይክል ካሪክን መልስ ነው የማነሳው። ሰዎች ማንቸስተር ዩናይትድ ዝውውሮችን ሲያደርግ አማካኝ ስፍራ ላይ ባሉን ተጫዋቾች እምነት የሌለን ይመስላቸዋል። ነገር ግን እኔ ዝውውሮቹ እንዲደረጉ የምፈልገው የካርሎስ ባሌባን ዝውውር እንዲጠናቀቅ የምፈልገው ጉዳት ሲዝናችንን እንዲወስነው አንፈልግም። በጉዳት ምክንያት ወደ ኋላ መቅረት አንፈልግምና በዚህ ዲሳይድ በሚያደርገው መንገድ እንግዲህ እነዚህ ተጫዋቾች አቬለብል የማይሆን ከሆነ በጣም ችግር ነው የሚሆንበት። ስለዚህ ያንን ችግር ማለፍ እንፈልጋለን የሚል በጣም ትክክለኛ ሀሳብ አቅርቧልና በጣም ብዙ ነገሮችን ይጨምራል። ካርሎስ ባሌባ በተለይ ደግሞ ባለፈው ዓመት አቋሙ ለምን ወረደ ቢባል እኔ እንደ ምክንያት የማስቀምጠው በማንቸስተር ዩናይትድ በኩል ዝውውሩ አለመሳካቱና በዛው በብራይተን መቆየቱ እግር ኳስ የአእምሮ ጉዳይ ነው። በአእምሮ የምንጫወተው ጨዋታ ነው። ስለዚህ በሙሉ ዝግጅነት ቡድኖች መጫወት ይኖርባቸዋል። ያንንም ነገር ለማድረግ ደግሞ በጣም አስፈላጊ ነገሮች መካከል አንደኛው ተጫዋቾች በሚፈልጉበት ቦታ በሚወደዱበት ቦታ መገኘት ነው። በብራይተን አይወደድም
ሳይሆን እሱ ወደ ማንቸስተር ዩናይትድ ለመሄድ ልቡ ተነሳስቶ ነበር። አሁን ማንቸስተር ዩናይትድ ሌላ ዩናይትድን መቀላቀል የሚፈልግ ተጫዋች ነው ያስፈረመው። አምና እንዳደረገው ዩሪ ቴለማን ዘንድሮ እንደመጣው አምና ማቲያስ ኩኛ፣ ብሪያን ምቤሞ፣ ቤንያሚን ሸሽኮ ምርጫቸው ማንቸስተር ዩናይትድ ነበርና ያ ደግሞ በቡድን ውስጥ ጥሩ ነገር ይፈጥራል። ለምሳሌ ሉክሾ አንድ ነገር ሲያነሳ ተመልክቻለሁ። በማንቸስተር ዩናይትድ ቤት ያለውን አጠቃላይ እንቅስቃሴ ስንመለከት እኔ ረጅም ዓመታት በማንቸስተር ዩናይትድ ቆይቻለሁ ይላል። በእርግጥ ሉክሾ ከ12 ዓመታት በላይ በማንቸስተር ዩናይትድ ቆይቷልና በእነዚህ ጊዜያት ላይ ቤስቱ አትሞስፌር ያለው ቤስት ስብስብ ያለው ከዛ በተጨማሪ ጥሩ መንፈስ ያለበት ስብስብ ይህ ነው ብዬ ነው የማስበው። በትክክልም በብቃትም ደረጃ እንኳን ምናልባት የተሻለው ቡድን ሊሆን ይችላል። ነገር ግን በሌሎች መስፈርቶች ደግሞ ቀዳሚው ቡድን ነው 100% በእርግጠኝነት ይህንን መናገር ይችላል የሚል ሀሳቡን ሲያነሳ ተመልክቻለሁ። ለሁሉም ዩናይትድ የካርሎስ ባሌባን ዝውውር ተስማምቷል። የሕክምና ምርመራ ብቻ ይቀረዋል። ሂር ዊ ጎ የተባለ ዝውውር ነው። እንግዲህ የዩናይትድ ቀጣይ ጨዋታ ላይ እንመለከቷለን ማለት ነው። በቀጣይ ጨዋታ ላይ የዩናይትድ ሁለተኛው የሲዝኑ ኤፍሲ ታውንን ሲገጥም በፕሪሚየር ሊግ ሁለተኛ ሳምንት ላይ ካርሎስ ባሌባ በጉዳቱ ላይ የሚገኝ ነው። ነገር ግን በማንቸስተር ዩናይትድ መጥቶ ከደጋፊዎች ጋር ይተዋወቃል ተብሎ ይጠበቃል። የቼልሲን ዝውውሮች ለንሳ ዳሪዮ ሶጆ የነን ተጫዋች በተመለከተ ዝውውሩን ያጠናቅቃል ተብሎ ይጠበቃል። ወዴት ይሄዳል ለሚለው የምናነሳቸው ጉዳዮች ቢኖሩ አሰልጣኝ ቻቪ አሎንሶ በአማካኝ ስፍራ ላይ ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ሮሚዮ ላቪያ፣ ቫለንቲን ባርኮ፣ ጆርዳን ሄንደርሰን በተጨማሪነት ደግሞ ሪስ ጀምስ በዚህ ቦታ ላይ መጫወት ይችላልና በጣም ለቁጥር የበዙ ተጫዋቾች አሉት። ስለዚህ በዚህ ሂደት ደግሞ ተጫዋቹ በቀጣይ ወደ ስትራስቡርግ ሊሄድ የሚችልበት እድል እንዳለ እየተመለከተን እንገኛለን። ሚካኤሎ ሙድሪክን በተመለከተ እንደ ቢቢሲ ዘገባ ከሆነ እሱም ከሊድስ ጋር ቸልሲ እየተነጋገረ ይገኛል። ሚካኤሎ ሙድሪክን ለማስፈረም ሊድሶች በጣም ጠንካራ ፍላጎት አላቸው። ተጫዋቹን በፕሪሚየር ሊግ ላይ ነው መቆየት የሚፈልገው፣ ወደ ስትራስቡርግ መዘዋወር አይፈልግም የሚሉ ዘገባዎችን እየሰማን እንገኛለና ብዙ እያስባለ የሚገኝ ጉዳይ ነው። የኒኮላስ ጃክሰንም ጉዳይ ይነሳል። አስቶን ቪላና የአትሌቲኮ ማድሪድ ጥያቄዎች አሉ። አትሌቲኮ ማድሪድ በቋሚነት ማስፈረም አልፈለገም። ማቴዮ አልሜና ለንደን ተገኝተው ተነጋግረው ነበረ። ነገር ግን የመጨረሻው ውሳኔ በዚህ ደረጃ ላይ ተቋጨ እንደነበረ ተመልክተናል። ከአርሰናል ጋር በተያዘም የሚነሱ ጉዳዮች አሉ። የአትሌቲኮ ማድሪዶ ጌልማሪን የሰጡት ሀሳብ አለ። በተለይ ሲኦ ናቸው ስራ አስፈጻሚው ጌልማሪን ካነሷቸው ጉዳዮች መካከል ኡሊያን አልቫሬዝን በተመለከተ አሁንም እሱን መንከባከባችንን እንቀጥላለን፣ ፉል ፖቴንሻሉን አውጥቶ እስኪሰጥ እስኪያገለግል ድረስ እሱን በደንብ እንከባከበዋለን። በተለይ ደግሞ የኡሊያን አልቫሬዝን ነገር ስንመለከተው ጥሩ አማካሪ እንደሌለው እንረዳለን ብለዋል። በተለይ ከባርሴሎና ጋር በተያዘ ሊያስገድዱን ሞክረዋል፣ እናውቃለን። በጣም ፓወርፉል ናቸው። እኛ እንደነሱ በጣም ጉልበተኞች አይደለንም። ነገር ግን በእኛ ክለብ ውስጥ እነሱ ገብተው ዲሳይድ አድርጉም፣ ውሳኔ አይሰጡም። በስፖርቲንግ ስትራቴጂያችን በሌሎችም ውሳኔዎች ላይ እኛ የራሳችንን ውሳኔዎች ነው የምንወስነው። በእኛ ላይ ያለ ዲስሪስፔክት እኛን መናቅ ይታያል የሚል ሀሳባቸውን አንስተዋል። ከባርሴሎና ተጫዋቹ ለማስፈረም ከሚሄድበት አካሄድ አንጻር በዚህ ገንዘብ ሽጡልን፣ ሌሎችንም ነገሮች ባርሴሎና አትሌቲኮ ማድሪድን ለማስገደድ ሲሞክር ነበር። ተጫዋቹ ወደ ባርሴሎና መሄድ ከመፈለጉም አንጻር የሚነሳ ነውና አትሌቲኮ ማድሪድ በጣም ኩሩ፣ አንድ ላይ በጋራ ሆነን ደግሞ ጠንካራ ነን የሚል ሀሳባቸውን ሰጥቷልና ለባርሴሎና ጭራሽ አሁንም መሸጥ እንደማይፈልጉ፣ ተጫዋቹ ወደ አርሰናል የሚሄድ ከሆነ መደራደር እንደሚፈልጉ የሚያሳዩ ዘገባዎች ከኡሊያን አልቫሬዝ ጋር በተያዘውንም እየተመለከተን እንገኛለን። አስቶን ቪላ ጆሹዋ ዘርኬዝን ከማንቸስተር ዩናይትድ ለማስፈረም ንግግር እያደረገ እንዳለም ሌላኛው ዘገባን የተመለከትንበት ጉዳይ ነው። በቀጣይ የምንመለከታቸው ተጨማሪ ጉዳዮች ይኖራሉ። ከርቲስ ጆንስ ዝውውሩን ወደ ኢንተር ሚላን ማጠናቀቁን ተመልክተናል። የኬነዲ ሊዝ ጉዳይ ደግሞ የአንድ ዓመቱ ተጫዋችን በተመለከተ ወደ አርሰናል የሚሄድበት እድል አለ የሚል ዘገባን ዘ ኢንዲፔንደንት ይዞ ወጥቷል። ጋዜጠኛው ሚጌል ዶላኒም ያነሳቸው ጉዳዮች አሉ። ቱርካዊ ተጫዋች በተለይ ቪኒ ጁኒየር ዝውውሩ አልተሳካም። ወደ አርሰናል የሚጠናቀቅ ዝውውር ይመስል ነበረ። ከዛ ውጪ ደግሞ ገብርኤል ማርቴሊ አሁን ከስብስቡ ውጪ ነው ከሞላ ጎደል። ብዙ አንዳንዶች ተቃውሞ እያሰሙ ይገኛሉ። የባለፈው ጨዋታ ላይም ከስብስቡ ውጪ ነበረ፣ አሁንም ከስብስቡ ውጪ ነው። ተጫዋቹ ከአርሰናል መልቀቅ አልፈልግም እያለ እንዳለ ይታወቃልና ብዙ የሚነሱ ሀሳቦች አሉ። በእነዚህ የዝውውር እንቅስቃሴዎች በክለቦቻቸው አዳዲስ መረጃዎች መካከል እነዚህ ይጠቀሳሉ። የያኩባ ሚንቴ ጉዳይ ሊቨርፑልና ተጫዋቹ በግል ጥቅም ጉዳዮች ላይ መስማማታቸውን ተመልክተናል። ብራይተን ሌላ ዙር ጥያቄ ቢያንስ ሊቨርፑል እስከ 70 ሚሊዮን ፓውንድ የተጫዋቹን ክፍያ ማሳደግ አለበት፣ ያንን ያደርጋል ተብሎ
እየተጠበቀ ይገኛል። ሁሉም በርካታ ጉዳዮችን አነሳን። የመጨረሻ ጉዳይ ላድርገውና በዓለም ዋንጫው ላይ በጣም አነጋጋሪ የነበረው የፍጻሜ ጨዋታ ስፔን ከአርጀንቲና ከተጠናቀቀ በኋላ አሌያንድሮ በተለይ ሊዮናርዶ ፓሬዴዥን በተመለከተ ጋቪን መሬት ላይ በጠረባ ጥሎ ለመደብደብ ሲሞክር ሌሎችም የአርጀንቲና ተጫዋቾች በጣም ነውጥ ፈጥረው ነበረ። ጨዋታው ከተጠናቀቀም በኋላ የአርጀንቲና ተጫዋቾች ስፔን ዋንጫውን ስታነሳ በግፍ የበላች ይመስል ፊታቸውን አዙረው ነበረ ለዋንጫ አሰጣጡና በጣም ነውረኛ ተብለው በጣም ሲወቀሱበት የነበረ አጋጣሚ እንደነበር ይታወቃል። አሁን ውሳኔ ተወስኗል። በፊፋ በኩል ፓሬዴዥ 10 ጨዋታ እንዲቀጣ ተወስኖበታል። ሞሊና 7 ጨዋታ፣ ቲያጎ አልማዳ 1 ጨዋታ እንዲሁም ጋቪ 1 ጨዋታ፣ በሮቤርቶ አያላ የአርጀንቲና ብሔራዊ ቡድን ምክትል አሰልጣኝ 3 ጨዋታ እንዲቀጣ እንዲሁም ደግሞ በአርጀንቲና እግር ኳስ ፌዴሬሽን በኩል የ300,000 ዩሮ የገንዘብ ቅጣት ተጥሎባቸዋል ተብሏል። ለሁሉም መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ስላዳመጣችሁን ከልብ እናመሰግናለን። የዛሬ ጨዋታዎችን ግምቶች ላኩልን። በዝውውሮች ላይ ባነሳናቸው ላይ ሀሳቦቻችሁን እንፈልጋለን፣ ላኩልን። የዛሬን ግን እዚህ ላይ እናጠናቅቃለን። በአዳዲስ ጉዳዮች በሰበር መረጃዎች ደግሞ አዳዲስ መረጃዎች ሲኖሩ እንመለሳለን። ጤና ይስጥልን ብለናል።